ጤና ይስጥልን። የዛሬውን የሀገር ውስጥና የውጭ ስፖርት ዜና ይዘንላችሁ ቀርበናል። ሰናይ ጊዜ። ኮሚን ኬለር ሊቨርፑልን ሊለቅ ይችላል። አየርላንዳዊ የሊቨርፑል ግብ ጠባቂ ኮሚን ኬለር ክለቡን በመልቀቅ ወደ ሌላ ክለብ ሊያመራ እንደሚችል ተገልጿል። ኬለር ከዚህ በፊት በሊቨርፑል ቤት በቂ የጨዋታ ጊዜ ማግኘት ባለመቻሉ ደስተኛ እንዳልሆነ ሲገልጽ እንደነበር አይዘነጋም። ግብ ጠባቂው በቀጣይ ክረምት ቁጥር 1 ግብ ጠባቂ የሚሆንበትን ክለብ ለማፈላለግ ማሰቡን ዘ አትሌቲክ ዘግቧል። ኮሚን ኬለር በሊቨርፑል የአንድ የውድድር ዘመን ኮንትራት ይቀረዋል። በርንማውዝ፣ ቼልሲ፣ ቶተንሃም እና ሊድስ የግብ ጠባቂው ፈላጊ ክለቦች መሆናቸው በመዘገብ ላይ ይገኛሉ። ማቲኦ ሬቴጉይ ከብሔራዊ ቡድኑ ውጭ ሆነ። የአትላንታው የፊት መስመር ተጫዋች ማቲኦ ሬቴጉይ ከጣሊያን ብሔራዊ ቡድን ስብስብ ውጭ መሆኑ ተገልጿል። ተጫዋቹ ባጋጠመው የጡንቻ ጉዳት ምክንያት የብሔራዊ ቡድኑን ስብስብ መልቀቁ ተነግሯል። ይህንንም ተከትሎ ማቲኦ ሬቴጉይ ጣሊያን በቀጣይ ከጀርመን ጋር የምታደርገው የኔሽንስ ሊግ ሩብ ፍጻሜ ደርሶ መልስ ጨዋታ የሚያመልጠው ይሆናል። ጥሩ የውድድር ዘመን በማሳለፍ ላይ የሚገኘው ማቲኦ ሬቴጉይ በ22 ግቦች የጣሊያን ሰሪያ ኮከብ ግብ አግቢነት ደረጃን እየመራ ይገኛል። ዋሊያዎቹ ሞሮኮ ደርሰዋል። የኢትዮጵያ ብሔራዊ ቡድን ዋሊያዎቹ የዓለም ዋንጫ ማጣሪያ የምድብ ጨዋታዎቹን ለማድረግ ሞሮኮ ካዛብላንካ ደርሰዋል። ብሔራዊ ቡድኑ በሞሮኮ አይቢስ ሆቴል ማረፊያውን የሚያደርግ ይሆናል። የግብጽ ብሔራዊ ቡድን ዛሬ ጠዋት ሞሮኮ ካዛብላንካ መድረሱ ይታወቃል። ሁለቱም ብሔራዊ ቡድኖች ዛሬ ምሽት በሞሮኮ የመጀመሪያ ልምምዳቸውን ያደርጋሉ ተብሎ ይጠበቃል። ጨዋታውን ማን ይመራዋል? ጨዋታውን ሞሪሼሲያዊ ዳኛ ፓትሪስ ሚላዛር በመሃል ዳኝነት እንደሚመሩት በካፍ መመረጣቸውን ለማወቅ ተችሏል። የግብጽና የኢትዮጵያ ጨዋታ መቼ ይደረጋል ለሚለው የሁለቱ ብሔራዊ ቡድኖች ተጠባቂ ጨዋታ የፊታችን አርብ ከሌሊቱ 6 ሰዓት ካዛብላንካ ስታዲየም ላርቢ ዛውሊ ስታዲየም የሚደረግ ይሆናል። ብሔራዊ ቡድን ክብር እንጂ መላገጫ መሆን የለበትም። አሰልጣኙ ውበቱ አባተ። ሀገርን ማቃለል እውቀት አይጠይቅም። የቀድሞው የዋሊያዎቹ ዋና አሰልጣኝ ውበቱ አባተ ብሔራዊ ቡድኑ ላይ አላስፈላጊ አስተያየቶችን መስጠት እና ማሸማቀቅ የሀገርን ክብር ዝቅ ማድረግ ነው ሲሉ ገልጸዋል። ሀገርን ማቃለል፣ በአጸያፊ ቃላት የሚያሸማቀቅ ንግግር ማድረግ ምንም እውቀት አይጠይቅም ሲሉ አሰልጣኝ ውበቱ አባተ በማህበራዊ ትስስር ገጻቸው ባሳለፍነው መልእክት ተናግረዋል። ከአንዳንድ ባለሙያዎች አንደበት የሚወጣው ለከት የለሽ አፍራሽ ንግግር ለሀገር እድገት እንቅፋት ስለሆነ ሃይባይ ይገባል ሲሉ አሰልጣኝ ውበቱ አባተ ጠይቀዋል። ብሔራዊ ቡድን ክብር እንጂ ማላገጫ መሆን የለበትም የሚሉት አሰልጣኝ ውበቱ አባተ ብሔራዊ ቡድን አሸነፈም አላሸነፈም የሚወክለው ሁላችንንም ነው ብለዋል። በሙያ የሚታዩ ክፍተቶችን መተቸት፣ ሀሳብ መስጠትና የበኩል ድርሻን መወጣት ከሁላችንም የሚጠበቅ ተግባር ነው። ይህ ሁሌም ሊኖር ይገባዋል። አሰልጣኝ ውበቱ አባተ በመልእክታቸው አክለውም ከዚህ ውጭ የሚደረግ ተራ ቧልት የተጫዋቾችን ስነ ልቦና ከማውረድ በዘለለ የሀገርን ክብር ዝቅ ማድረግም ጭምር ነው ብለዋል። በሁለቱም ሁኔታዎች ውስጥ ሀገርና የሀገር ክብር ከሁሉ ይበልጣል። መልካም እድል ለሀገራችን ሲሉ አሰልጣኝ ውበቱ አባተ መልካም ምኞታቸውን ገልጸዋል። አሰልጣኝ ውበቱ አባተ ብሔራዊ ቡድኑን ተረክበው ለካሜሮን የአፍሪካ ዋንጫና በአልጄሪያ አዘጋጅነት ለተደረገው የቻን አፍሪካ ዋንጫ ቡድኑን ማሳለፋቸው የሚታወስ ነው። ካሜሮን ጨዋታዋን በአቻ ውጤት አጠናቀቀች። የካሜሮን ብሔራዊ ቡድን ከስዊቲኒ ጋር ያደረገውን የዓለም ዋንጫ ማጣሪያ የምድብ ጨዋታ 0-0 በሆነ አቻ ውጤት አጠናቋል። ካሜሮን በጨዋታው ነጥብ ብትጥልም ምድቡን በ9 ነጥቦች መምራቷን ቀጥላለች። በሌሎች የዓለም ዋንጫ ማጣሪያ ጨዋታዎች ቱኒዚያ ላይቤሪያን 1-0 ስታሸንፍ፣ ማዳጋስካር ሴንትራል አፍሪካ ሪፐብሊክን 4-1 መርታለች። ማዳጋስካር ማሸነፏን ተከትሎ ምድቡን በ10 ነጥቦች መምራት ጀምራለች። ወሳኝ 3 ነጥብ ያሳካችው ቱኒዚያዋ በበኩሏ ነጥቧን 13 በማድረስ የምድብ መሪነቷን አጠናክራ ቀጥላለች። ቼልሲ 2 ተጫዋቾች አስፈረመ። የፖርቱጋሉ ክለብ ስፖርቲንግ ሊስበን 2 ወጣት ተጫዋቾችን
ለፕሪሚየር ሊጉ ክለብ ቼልሲ መሸጡን በይፋ አስታውቋል። ሰማያዊዎቹ ጆቫኒ ኩዌንዳ እና ዳሪዮ ኢሱጎን ከስፖርቲንግ ሊዝበን 74 ሚሊዮን ዩሮ በማውጣት ማስፈረማቸው ተገልጿል። የ17 ዓመቱ ተስፈኛ ጆቫኒ ኩዌንዳ 52 ሚሊዮን ዩሮ ሲወጣበት በ2026 ሰማያዊዎቹን ይቀላቀላል ተብሎ ይጠበቃል። 22 ሚሊዮን ዩሮ ወጥቶበት ሰማያዊዎቹን የተቀላቀለው ዳሪዮ ኢሱጎ በበኩሉ በውድድር ዘመኑ መጨረሻ ቼልሲን ይቀላቀላል ተብሏል። የዓለም ዋንጫ ማጣሪያ ጨዋታዎችን ለማድረግ ትላንት ሞሮኮ የደረሰው የኢትዮጵያ ብሔራዊ ቡድን ማረፊያውን በኢቢስ ሆቴል ያደረገ ሲሆን ከካዛብላንካ የመጀመሪያ ልምዱን በላርቢ ዛውሊ ስታዲየም በኢትዮጵያ ሰዓት አቆጣጠር ከምሽቱ 6 ሰዓት ጀምሮ አከናውኗል። ትላንትና የተደረጉ ጨዋታዎች ውጤቶች በዓለም ዋንጫ ማጣሪያ አፍሪካ ኢስዋቲኒ 0 ካሜሮን 0 ላይቤሪያ 0 ቱኒዚያ 1 ሴንትራል አፍሪካ ሪፐብሊክ 1 ማዳጋስካር 4 በመሆን አሸንፈዋል። ሪያን ግራቨንበርች ጉዳት አጋጥሞታል። በዚህም ምክንያት የኔዘርላንድን የልምምድ ማዕከል ለቋል። የተጫዋቹን ጉዳት ለማገገም ወደ ሊቨርፑል ይመለሳል። ራፋኤል ቤኒተዝ በአንድ ወቅት የተናገረው በአሁኑ ጊዜ ጀራርድንና ካራገርን መግዛት ከፈለክ 200 ሚሊዮን ፓውንድ መክፈል አለብህ። 180 ሚሊዮን ፓውንድ ለጀራርድ እና 20 ሚሊዮን ፓውንድ ለካራገር ሲል ተናግሮ ነበር። ባርሴሎና ፖላንዳዊ አጥቂዎች ኢዋ ፓጆር 33 ጨዋታዎች 33 ግቦች 8 አሲስት። ሮበርት ሌዋንዶቭስኪ 40 ጨዋታዎች 35 ግቦችና 3 አሲስቶች። ቼልሲዎች ሁለቱንም ጆቫኒ ኩዌንዳና ዳሪዮ ኢሱጎን ማስፈረማቸውን ክለባቸው ስፖርቲንግ ሊዝበን አረጋግጧል። ለሁለቱም ተጫዋቾች ቼልሲ ወደ 74 ሚሊዮን ዩሮ ወይም 62 ሚሊዮን ፓውንድ ወጪ አድርጓል። ኩዌንዳ በ2026 ክረምት ላይ እንዲሁም ኢቡጎ በ2025 ክረምት ላይ ቼልሲን የሚቀላቀሉ ይሆናል።